ሐረግ ክፍል 138 ላይ ምን ይፈጠራል? እንግዲህ እንደሚታወቀው ሐረግ ምዕራፍ 2 ክፍል 1 ብሎ 137 ላይ ካበቃበት ጀምሯል ማለት ነው። እንግዲህ በክፍል 137 ሁላችንም እንዳየናቸው ኤፍራታና ናታን ልጃቸው ሞቶባቸዋል። ጽዮን ደግሞ በጣም ተስፋ ቆርጣ ቢንያምን በማጣቷ እየጠጣች እያጨሰች እያቀመች ሱስ ውስጥ ገብታ ማንም ሰው እንዲያናግራትም ሆነ እንዲያወራት እየፈለገች አይደለም። ናታን በሁሉ ሁኔታ በጣም ግራ እየተጋባ እሷም ብቸኛ በመሆኗ ራሷን ጥላ እየኖረች ትገኛለች። እንግዲህ በመጨረሻ የሆነ ሰው ከተኛችበት እዛው ስላደረች አንስቶ ወስዷታል። ማን ይመስላችኋል ይህንን ነገር ያደረገው? የእውነት ናታንን ለመጉዳት ሲል ምናልባት ልጁን የገደለበት ሰው ይሆን ወይስ ደግሞ ማን ነው ጽዮንን እንደዚህ አንስቷት የሄደው? ናታን ጽዮን እዛ ማደሯን ሲሰማ ቤት ውስጥ እንዳልመጣች ሲሰማ እንግዲህ ለምን እንደዚህ ሆነ፣ ይሄ ነገር ለምን ተፈጠረ ብሎ እንግዲህ አቤልን በጣም ብዙ የሚያጋባ ጥያቄና መስቀለኛ ጥያቄ እየጠየቀው ነበረ። ስለዚህ ናታን አሁን ላይ የልጁን ገዳይ እየፈለገ ነው ማለት ነው። በሌላ በኩል ደግሞ የጽዮን እንደዚህ መሆን ግራ ቢያጋባውም ነገር ግን ብዙ ሰዎች ብዙ ነገር ያደርጋሉ ብሎ ስለሚያስብና ስለሚሰጋት እየጠበቀላት እንደሚገኝ ነው እንግዲህ በክፍል 137 ያየ ነው ማለት ነው። ሰላም ውድ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። እንግዲህ ሐረግ ላይ ክፍል 137 የተፈጠረውና ክፍል 138 ላይ ደግሞ ምን ይፈጠራል የሚለውን የምናወራበት ይሆናል። ክፍል 137 ላይ እንግዲህ ሁሉም ነገር ተቀይሯል ማለት ነው። እንደባለፈው አይነት ይዘት የለውም። አሁን በተለይ በጣም የሚያሳዝነው የጽዮን ነው። ሁለተኛ ደግሞ የሉሊት ነው ማለት ነው። ሉሊት እንግዲህ ያደረገችውን ነገር በሙሉ ዋጋ እንደሰጧት ፊልሙ ላይ በጣም ትልቅ ትምህርት የሚሰጥ ነገር ነው። ለምን ሉሊት በጣም ብዙ ነገር ስታደርግ፣ ሰዎችን ስትበድል፣ ስታስከፋ፣ በተለይ ገነትን ልክ እንደ ሰራተኛ አድርጋ ስታሰቃያት የምትኖር ሴት ነበረች። ነገር ግን እሷን እንደዛ ስታሰቃያት የነበረች ሴት አሁን ላይ ደግሞ ከገነት እጅ እየጠበቀች ምግብ እሷ ካልወሰደችላት የምትበላው የምትጠጣው የሌላት ሴት ሆና እንግዲህ ጎዳና ላይ የምትኖር እብድ ሆናለች ማለት ነው። ሉሊት እንግዲህ የስራዋን ነው ያገኘችው ማለት ነው። ሉሊት የስራውን ብታገኝም የያፌትና የቢንያም መጨረሻ ግን በፊልሙ ላይ ስላላየ ነው ሁላችንም ቅሬታ እያሳየ ነው። ነገር ግን ቀጣይ ቢንያምም ሆነ ያፌት ይመጣሉ ብዬ ነው የማስበው። ምክንያቱም ፊልሙ ላይ ሲሞቱ የሚያሳይ አንዳችም ነገር የለም። ሁለቱም ጠፍት ነው ያሉ እንደ ሞተ አድርገው ነው ያሰቡት። ነገር ግን ሁለቱ ሳይሞቱ ሊመጡ ይችላሉ። ቢንያምም ሊመጣ ይችላል፣ ያፌትም ወይ ከሀገር ወጥቶ ምናምን ተመልሶ ይመጣል ብዬ ነው የማስበው በዚህ ፊልም ላይ። ያፌትና ቢንያም ከሌሉ ድራማው ብዙም ሴንሲቲቭ አይሆንም ብዬ ነው የማስበው። ምክንያቱም ከአሁን በፊት ያፌት ነው በጣም ፊልሙን ሴንሲቲቭ እንዲሆን ሲያደርገው የቆየው ማለት ነው። እንግዲህ ናታንና ኤፍራታ መጥፎ እድል ነው መለያየት አለብን ብላ ወስና ነበረ። ኤፍራታ በብዙ ስቃይና በብዙ መከራ ልጇን ከወለደች በኋላ ደስተኛ መሆን ስትጀምር እንግዲህ ደስተኛ ስትሆን ያደረጋትን ልጇን አጥተዋለች ማለት ነው። ይሄ ነገር ደግሞ እንግዲህ ኤፍራታን ከናታን ጋር በመሆኗ በጣም ብዙ ተስፋ የሚያስቆርጥ ነገር እንዲፈጠር አድርጎታል። ከሱ ጋር በመሆኔ መጥፎ እድሌ ነው ልጅን ያሳጣኝ በማለት እንግዲህ ከናታን ጋር ተለያይቼ ሌላ ህይወት መመስረት እፈልጋለሁ እያለች ነበረ ኤፍራታ ማለት ነው። ስለዚህ ናታን ይህን ነገር መቀበል አልፈልግም፣ ካንቺ ተለይቼ አልኖርም፣ ለምን እንደዚህ ታስብ ያለሽ፣ ሁሉም ነገር ይስተካከላል በማለት እንግዲህ ናታን እንድትረጋጋና ወደ ራሷ እንድትመለስ አብረው መኖር እንደሚፈልግ እየነገራት ነበር። ኤፍራታ በሰዓቱ ይህን ነገር አልመረጠችም ነበር። በመጨረሻ ግን ተስማምተው እንግዲህ አብረው እንደሚኖሩና የልጃቸውንም ገዳይ ፈልገው እንደሚያገኙ ናታንም የልጁን ገዳይ እስከነነፉ አንጠልጥሎ አምጥቶ ለኤፍራታ እንደሚያስረክባት ቃል ገብቶላታል። ኤፍራታም እንግዲህ በዚህ ተስማምታ ከናታን ጋር ለመኖር ህይወቷን ለመቀጠል ልጅ ማለቱን ትታ፣ ነገር ግን የልጇን ገዳይ ማን እንደሆነ ማወቅና ወደፊት ደግሞ ሌላ አዲስ ነገር ማምጣትን እንግዲህ በውስጧ እያሰበች
እየዞረች ትገኛለች ማለት ነው። ስለዚህ የናታንንና የኤፍራታን ልጅ ማን የገደለው ይመስላችኋል? ገምቱ። እኔ ግን ስገምት ያፌት ነው ብዬ ነው ማስበው። በሌላ በኩል በጣም ግራ ያጋባኝና ያወዛገበኝ ነገር ኤፍራታ ልጇ መቃብር ጋር ሄዳ ስታለቅስ የመጣው ወጣት ነበር። ቤቷ ድረስ አድሷት ነበር የተመለሰው። ይህ ሰው ምን አይነት ሰው ይሆን? የያፌት ተላላኪ ወይስ ደግሞ የእውነት እያዘነ ነው እዛ እየሄደ ኤፍራታን የሚከታተላት? ለምን ፈልጎ ይመስላችኋል? ሲመስለኝ ያፌት አልሞተም። ያፌት ስላልሞተ ሰዎችን ሰላዮችን እየላከ ኤፍራታን እንዳይዋት እያደረገ ነው ብዬ ነው ማስበው። ይህ ሰው ማንነቱ ግልጽ ባይሆንም ነገር ግን ቤቷ ድረስ አድርሷት ሲመለስም እንግዲህ እየዞረ በርበሩን እያየ ነበር እየተመለሰው። ማን ሊሆን ይችላል ይህ ሰው? የእውነት የነ ኤፍራታ ልጅ የገደለባቸው ወይስ ደግሞ እነሱን ሊያግዛቸውና ሊረዳቸው እንዲሁም ደግሞ የልጃቸውን ገዳይ ሊያሳያቸው የሚፈልግ ሰው? ይህንን ክፍል 138 ላይ የምናየው ነው የሚሆነው። ሌላ አቤል ነው። እንግዲህ አቤል ትክክለኛ ማንነቱ ደህና ሰው ሆኖ አሁን ላይ ጽዮንን እየተንከባከባት ነው። የምትፈልገውን ነገር እያደረገላት ነው። በግድም ቢሆን የእሱ ለማድረግ እየሞከረ ነው። ከእሱ ጋር እንድትሆን እየፈለገ ነው። ነገር ግን እሷ በጭራሽ እሱን መቅረብም ሆነ ማየት አትፈልግም። እሱን የምትፈልገው ብር ለመጠየቅ ከሱ የሆነ ነገር ወስዳ ዘና ለማለት ብቻ ነው። አቤል ደግሞ ይህን ነገር ሁሌም ቢሆን እምቢ ማለት አይፈልግም። ጽዮን የጠየቀችውን ገንዘብ በሙሉ ተበድሮም ቢሆን ፈላልጎ ለጽዮን መስጠቱን እንግዲህ አማራጭ አድርጎታል። እሷ መጠጥ ቤት ሄዳ ስትዝናና እንግዲህ እሱም ይበቃሻል፣ ነይ ወደ ቤትሽ እንሂድ እያላት ነበረ። እሷ ግን በጭራሽ አቤልን ሳይሆን እዛ ቦታ ማየት የፈለገችው ቢኒያምን ነው። እንደውም ተኝታ ቢኒያም በህልሟ መጥቶ ሁሉ አጠገቧ የተቀመጠ መስሏት በኋላ ስትነቃ ግን ሌላ ሰው ነው ያገኘችው ማለት ነው። አሁን ላይ ጽዮን ራሷን ጥላ ትገኛለች በቢኒያም ምክንያት። ቢኒያምን ብታገኘው ግን ወደ ራሷ ማንነት እንደምትመለስና ደህና እንደምትሆን ያሳያል ማለት ነው ፊልሙ ላይ። ስለዚህ የጽዮን መጨረሻ ምን ይሆናል? የእውነት አቤል ሲንከባከባት ወደ ራሷ ተመልሳ ከአቤል ጋር የምትቀጥል ይመስላችኋል? ወይስ ደግሞ ቢኒ ራሱ መጥቶ ወደ ራሷ የሚመልሳት? ጽዮን አሁን ላይ ራሷን በመጣሏ እዛው ውላ እዛው ማደር ጀምራለች። ይህ ነገር ደግሞ ለናታን በጣም እያሳሰበው ነው፣ በተለይ ወደ ቤት አለመምጣቷ። ምክንያቱም እሱ በጣም ብዙ ጠላቶች ስላሉት እሷን በሆነ መንገድ አድርጎ እንዳይጎዱበት ይፈልጋል። እሷ ግን በጭራሽ ቤት መመለስ አትፈልግም። ሰው ያላትን ነገር አሰማም፣ የጠየቋትን ነገር አትመልስም። የጽዮን መጨረሻ ምን እንደሚሆን እንግዲህ በቀጣይ ክፍል ነው የምናየው። እንግዲህ እዛው ከተኛችበት የሆነ ሰው አንስቶ ወስዷታል። ናታንም እንግዲህ ጽዮንን ፍለጋ እየወጣ ነበረ። ናታን ጽዮንን ፍለጋ እዛ ቤት ሲወጣ ብዙ ነገር ሊያጋጥመው ይችላል። ጽዮንንስ ማን ወስዷት ይሆን? ቤቷ ያመጧታል ወይስ ደግሞ ሌላ ቦታ ወስደው የማይሆን ነገር የሚያደርጓት ይመስላችኋል? ሌላኛው በጣም የምታሳዝነው ሉሊት ናት። ሉሊት እንግዲህ ዋጋዋን አግኝታለች። ባደረገችው ነገር በሙሉ በሰራችው ስራ በሙሉ ዋጋዋን አግኝታለች ማለት ነው ሉሊት። ይህን ዋጋዋን በማግኘቷ ብዙዎቻችሁ ደስ ብሏቸዋል። በፊት ስታሰራት የነበረችው ሰራተኛ አሁን ደግሞ ከሷ ምግብ እየለመነችና እየተለማመጠች መኖር ጀምራለች ማለት ነው። ስለዚህ ሉሊት አውቆ አበድናት ወይስ ደግሞ የእውነትም ትክክለኛ ነው?